ቤተሰብ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝዝት ይበል። እኔ ያለሁ እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። አላህ ሰላማችሁን ያብዛልኝ በያላችሁበት። እስቲ ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ፣ ፈታ እያላችሁ ማለት ነው። ዛሬም ደግሞ በአዲስ ቪዲዮ መጥተናል ማለት ነው። የዛሬው እስቲ መጫን ያለ ነው እንግዲህ እንደምንም ብላችሁ ያው ሰብስክራይብ አድርጉት ፈታ እያላችሁ ማለት ነው። ቢያንስ ፈታ ያደርጋችኋል በሚል ነው። እንግዲህ ኒና ደግሞ ያው በቅናት ያው መከራዋን አይታለች። ወይ ጉዳይ እንግዲህ እንዴ ማሪ ያሬ የዚህ ዘመን ፍቅር መቼም እንግዲህ ሀሬ ማሬ ነው የሚባለው። አዎ እንዴት ነው አይደል የሚባለው? አዎ ታውቁታላችሁ፣ አብዛኞቻችሁ ያላችሁበት ናችሁና ታውቁታላችሁ። ሀሬ ማሬ አንድ ቀን መቼም ተሳስቷችሁ ሀሬ ሳትሉ አይቀሩም። እንግዲህ እሱ ይጠብቃችሁ እንላለን። ባይዘው ወይ ዛሬም እንግዲህ ሀሬ ማሬ ሲባባሉ ፍቅረኛሞች ወይም ጽናትና ኪራ ማለት ነው። እኔና እንግዲህ አይ እንግዲህ እንዴ እኔን መሰለች ራሴን መሰለች በዚሁ አጋጣሚና እንግዲህ ታዲያችሁ ዞር በሉ። ምንድን ነው እዚህ አራታንቺ ስታይ ፍቅር መቀሳት ትሁኝብን እባክሽ። እሷን ለማስቀናት ሄዶ ሰው የፍቅር መቀሳት ትሁኝብኝ ይባላል። አረሻም ነው። ለማንኛውም እንግዲህ ዛሬ እንዲያው አንጀት ዋረር ብሏል። እንግዲህ የኒና አንጀት ርር ብሏል። በሌላ በኩል ደግሞ እንግዲህ ሰኒ ከዛ ሁላ ሰቃይና መከራ አልፋ ዛሬ ከጆከር ጋር እንግዲህ እንዲሁ ፍቅር ቢጤው ያጫውታቸዋል መሰለኝ። እነ ጽናት ሸተቷቸው መሰል ባይዘው ወይ አው ይሻላቸዋል። እንደዚህ ይሻላል እናቴ። አንዱ ደግሞ ባለመከራ እንግዲህ ካንቺ መቼም የሚወርድ የለም ሰኒ። አንድ ሰሞን ደህና ሁኝና ደግሞ እንግዲህ ጦሱ መጀመሩ አይቀርም። ለማንኛውም እንግዲህ ዛሬ እኔ እንደው ከልብ ትወጂኛለሽ ወይ ብሎም እሱ እንደው ክብሮ የሚቀማኝ ይሆን እያለ እንደው ስጋት ይዞታል መሰለኝ ነው። ከክብሮም ጋር የሆነ ግጭት ተፈጥሯል መሰለኝ። እሱም ደግሞ እንደምትወደው ለማረጋገጥ አጥብቆ ጠየቃት። ቆይ ይሄ ነገር ምንድነው? ከየት የመጣ ነው? በምንድነው እንደዚህ ያልሽኝ? ምናምን ብሎ እሱም ሲጠይቅ ብቻ ይሄን ጠየቅኩሽ መልሽልኝ፣ እሱን በኋላ እነግርሻለሁ ሲል ተናግሮ ነበር። እሱ ለዚህ ሁሉ ደግሞ መስፈርት የለውም ፍቅር ብላ ተናግረዋለች። በሌላ በኩል ደግሞ እንግዲህ የድሮ ፍቅረኛ ተብዬው ክብሮ መጥቶ በሯን ሲቆረቁር ነበረ። ምክንያቱም ሰክሮ በሷ የተነሳ በሷ በቃ ጦሶ ማለት ነው በቃ። ለማንኛውም እንግዲህ ቤት ሄድኩ ብሎ ኒና ስትመልሰው እንግዲህ ኒናም ደግሞ እና ወዴት ነው የምከደው ስትል አንስቶ በድንጋይ አናቷን ሊላት ነበረ። ነገር ግን አይ ወዴዛማ አልሄድም ብሎ ወደ ሰኒ ዘንድ ሄዶ ሰኒ ከፍት ስታረግ ምን አባህ ልታረግ መጣህ ነው ተለና ገፍተራ ብትጥለው ተገማመሰ። እንግዲህ የድሮ ፍቅረኛው እንደምን ነው አንተ አዲሱ ፍቅረኛ ደግሞ እንግዲህ የዚህ ዘመን ፍቅር እኮ በቃ እውነተኛው ገሃድ ነው ያለው። ለካ እውነቱን ነበረ ክብሮ ማለት ነው። የሆነ ኮሜንት አይጠየቅኩትና ማለት ነው እንደሆነ ስለ ታውቃላችሁ። ምንድን ነው ፊልማችሁ ለምንድን ነው ምንድን ነው የሚያስተምረው ብዬ ጠየቅኩት። ወላሂ መልሶልኛል ሀቂቃ ማለት ነው። ከዛ እውነታዊ ገሃድ እውነቱን ገሃዲያዊ እውነታ ነው እንጂ ያለኝ እንደዚህ ነው ያለኝ። በነገራችን ላይ ኮሜንቱን አሳያችኋለሁ ወይም እኔ ማንበቡ ተስኖኝ እንደሆነ ወይም ደግሞ አላቅም ብቻ አሳያችኋለሁ አስፈላጊ ከሆነ። ለማናቸውም እንግዲህ ግብ ሲገጥም ከጆከር እና ከሰኒ ጋር እንደው ሰኒ ገፍትራ ብትጥለው ሆዶች ቅንጥር። ምክንያቱም ስሩ እኮ ለቋል፣ በመጠጥ ስሩን አላውቁታል እኮ ህሌናው ለቋል ማለት ነው። ለማንኛውም እንግዲህ ሰኒ ተጠጋግኑ ምናምን ብሎ በበነጋው እንግዲህ ሰኒ ልጠይቀው ብላት። ለነገሩ መጠየቅ ያስፈልጋል እንዴ? ሰኒም ለመጠየቅ ሄዳ ነበር። እስቲ ምን ተፈጠረ የሚለውን እዛም ድብደባ ገጠሙ እንዴ? መቼም ሰኒ በሄደችበት ያው ሳትደባደባት መጣ። ምን ሰሩ የሚለውን አብረን ያለን። በሌላ በኩል ደግሞ እንግዲህ ወንድም ተብዬው ማለትም ኪራ ማለት ነው እንግዲህ በቃ ራስን ትጎዳለህ እንጂ ሰኒን አታገኛትም። ሰኒ የራሷ ህይወትን መርጣለች። ድሮም ዝሮ ጥላሃት ስለሄድክ ስለዚህ ሂድህም ደግሞ አንድ ቀን እንኳ ደውለሽ እንዴት ነሽ ያላልካት ሰው ዛሬ ትቀበለኛለች ብለህ ዝም ብለህ አትጋጋጥ። የራስን ህይወት ምራ፣ እንዲሁም ደግሞ እውነታውን ተቀበል ብሎ ታናሽ ወንድም ይመክራል ማለት ነው። እንግዲህ ላንተ ታላት ወይም ደግሞ እሷ
ወይም አንተ ለሷ ከሆነ ምንም ፈጣሪ የሚጋርደው ነገር የለም። አንድ ቀን ዙራ ዙራ ልትመጣ ትችላለች። ግን አንተ ከራስ ብት የተሻለ ነው። ራስን ትጎዳለህ እንጂ ምንም የምታመጣው ነገር የለም። እንግዲህ ሰኒ ጆከርን መርጣለች። የመምረጥ መብት አላት። ስለዚህ ራስን ጠብቅ ይልና እንግዲህ እንደ ወንድም ይመክረዋል። ጆከር ሰኒ ከሱ ጋር ስለሆነ ደስ ቢለውም ደግሞ የሚያስፈሩት ነገሮች ብዙም እንደሆኑ ይናገራል። እሷም ደግሞ እንግዲህ ሀይ ጥለህ አግባኝ እያለች ነው። አዎ እንዴት ነው የሚባለው እናቱ? አዎ በደንብ ጎበዝ ነሽ። ለማንኛውም እንግዲህ በእሷ የተነሳ ደግሞ እንዴ ፈላጊዋን በዛ እንዴት ነው ነገሩ ይሄ ነገር የሚሳካው እያለ እሱም ደግሞ ስጋቱ ቢበዛበትም ነገር ግን ደግሞ ተስፋ አልቆረጠም። ተስፋ እንደማይቆርጥ ተስፋ እናደርጋለን። ነገር ግን ደግሞ እዛው ወስዱ ያስቀርብኝና ብሎ የድሮ ፍቅረኛ ገፍትራ ስለጣለችው እንጠይቀው ብለው ሲሄዱ አይ አንተ እንኳ ቢቀርብህ ይሻላል ትልና ኒና ወሪያማ ደግሞ ከመንገድ ቅብል ትልና እሱን ስቅርት ታርጋ ታወራለች። ቆይን የምለው ኒና ሰኒ የያዘችው ነገር ለምንድን ነው የሚያምራት? የሚደንቅ እኮ ነው፣ የሚገራርም ነው ባይዘው። ለማንኛውም እኔ ያስኩት ነገር አንቺ ይጥምሻል፣ ይጣፍጥሻል፣ እንዲሁም ደግሞ ትፈልጊዋለሽ ሁልጊዜ ብላ እሷም ደግሞ ገፍትራ ወደ ቤት ገብታ ለማየት ሞከራ ነበረ። ደግሞ እንግዲህ ጠብ ይፈጠርና ደግሞ እንዳይረጭብን የሚል መልስ ሰጥተዋታል። እነ ጽናት ይቅርብን፣ እኔ እናቴ ለባሌ ልትረፍለት እንጂ ብለው እነሱ እንትን ሲሉ አረ ዛሬማ እኔም ወጉ ደርሶኛል። እኔስ ምን አሰደኝ? እኔስ ባላለኝ አይደል እንዴትልና ሰኒ ደግሞ ትቀራለች። በሚቀጥለው ሊጠይቁት ሁሎችም ይሄዳሉ ወይስ እንዴት ነው? በዚሁ ይቀጥላል የሚለውን ነገር አብረን እናያለን ማለት ነው። በሌላ በኩል ደግሞ እንግዲህ የናሆም ፍቅረኛ ከሰኒ አጋች ወይም ደግሞ ከሰኒ አገባሻለሁ ከሚለው ሰውዬ ጋር እሷን ደግሞ ጠምዷታል። ምክንያቱም ሰኒን አተኩረሽ ወይም ደግሞ ሰኒን የሆነ ነገር አድርግልኝ ብሎ ሊያዛት ከጅሏል መሰለኝ። በነገራችን ላይ ታዛው እንግዲህ ያው በግድም ቢሆን መጣ ነበረ። ግን እሱ እንደዚህ ይሆናል አይደለ? ጥሪና የሆነ ነገር ወይም ደግሞ አሉ ወይ የሚለውን አረጋግጭ ብሏት ነበር። ነገር ግን ድንገት ሲቆረቆር የሰኒ ባል ብቅ ይላል። አዲሱ ባሏ ማለት ነው። እሱም ደግሞ እንግዲህ ምን ሆነሽ ነው? ማነሽ አንቺ? ምንድን ነው ምናምን ስትለው ሰኒ ድረስ እንዴ ምን እያደረክ ነው አንተ? ቆይ ተሳካልህ አይደለ? እኔ ስለሌለሁ ነው እሷን እንደዚህ የምትይዛት ነው። እሷ በሌላ መልኩ ነው የተረዳችው። ነገር ግን ደግሞ እሷ ጋር ይተዋወቃሉ። ምን ልትሰሪ መጣሽ? ምን እየሰራች ነው ትልና ማንቁርቷን ትይዛታለች። ወይ ሰኒ የሰውን ማንቁርት በመያዝ አንቺ ቆይ አንቺ አይሰለችሽም? ለነገር የዚህ ሰውን ይገባዋል። ለማንኛውም እንግዲህ እስኪ ቀጣው ምንድን ነው የሚፈጠረው የሚለውን ነገር እናያለን። በሌላ በኩል ደግሞ በኪራ እህት ወይም ደግሞ በኪያ እንግዲህ ክንፍ ያለው ሰው ቢሮ ስራ መስራት አቅቶታል። ኪያስ ደግሞ ምን ምላሽ ነው የምትሰጠው የሚለውንም አብረን እናያለን። ሀባይብ ለማንኛውም ፈታ እያላችሁ ሰብስክራይብ አድርጉኝ ማለት ነው። ፈታ በሉ በቃ ዘና በሉልኝ ማለት ነው ሀባይቦቼ። ሀና አብዶም እንግዲህ ያው ልታቀራርባቸው ብትሞክርም ያው እንግዲህ ኪያ ወንድ አለ አይደል? ወንድ ነው የሚያደርጋት፣ የሆነ ወንድ ነው የሚያጫውታት እና ግን ደግሞ ያው እየቀረበችው ነው። የእሷን ደግሞ አንድ ቀን እናያለን ማለት ነው። በሌላ በኩል እንግዲህ የናሆም ሚስት ወይም ደግሞ የልጁ እናት ነኝ የምትለው እንግዲህ አጥብቆ ጠያቂ እንግዲህ ሰኒን ለመኩሪያት ወይም ደግሞ ሰኒን ራሱ ለማድረግ የሚከታተላት የነበረው ሰውዬ እሱ አዟት እንድትሰራለት ነበረ። ነገር ግን ደግሞ የናሆም ሚስት ተብዬዋ ማለትም የድሮዋ እንግዲህ እንድትተባበራት ብትጠይቃትም መተባበር አልፈለገችም። በሌላ በኩል ደግሞ እንግዲህ እና ኪያን ሰርፕራይዝ ለማድረግ ሀና ጋራ አንዳንድ ነገሮች ገዝተው ወደ ኪያ ቤት ሲሄዱ እንዲ አልፋቤቲካል መሰለኝ ይሄ ነገር
ሰርፕራይዝ ሊያደርጉ ስለሚፈልጉ አንዳንድ ነገር ገዝተው ወደ ቤት ቢሄዱም አንዳንድ ነገር አድርገው ከዛ ተዘገጃጅተው አበባ ምናምን አበጃጅተው ቢጠብቋት እንግዲህ ያው ሀና ተመክለፍለፍ ወይም ደግሞ ከመዋረድ ወዲህ ኋላ አትልም። ድንገት አበባውን ይዛ እሱ የሚለውን አንዳንድ ቃላቶች እያለይ ስትል ከዛ አጋጣሚ ምን ያደርጉታል? ይደውሉና ከቢሮ ሂና ከሰው ጋር ተጣልቶ ኪያ ቤት ነው ይሉትና አለቃ ኪራ ደግሞ እሱን ሰምቶ ሲሄድ ድንገት አጋጣሚ ሆኖ እህቱን ያገኛታል ከቤቱ ስትመጣ። ምክንያቱም ወንድሟ ክብሮምን ጠይቃ ስትመጣ ማለት ነው ይገናኛሉ። ድንገት ደግሞ አሁንም ሚስቱም ድንገት ትመጣለች። እንዴ ምንድን ነው እናንተ ምን ነው ምናምን ስትለው ሄና አንቺ ቤት ነው ምን ሆኖ ሰው ጋር ተጣልቶ በቃ እንሂድ ብለው ሶስታቸውም ሲሄዱ እንግዲህ ሀና ቀልቃለዋ ደግሞ ማለት ነው አበባውን ይዛ የሆነ የፍቅር ቃላቶች እያወጣች ድንገት ድርስ ይሉባታል። ያን ሲያዳምጡ አይኗን ብትገልጥ ሌላ ሰው መጡ እና አሁን ገና ትልቁ ቅሌት ድንገት ደግሞ እንግዲህ ከተደበቀበት ሂና ተመቷል ወይም ከሰው ጋር ተጣልቷል የተባለው ሰውዬ ብቅ ሲል በቃ አቧራው ጤስ አለ ማለት ነው። እንግዲህ ሰላም የሚሸቱትን ካፕሎች ደግሞ እንደ አዲስ ደፍርሷል ማለት ነው። እንግዲህ በቋፍ የቆመችው ጽናትም አንቺ ምን እንደምታረጊ ጠንቅቄ ያውቃለሁ ትልና በጥፊ ብላ ትሄዳለች። እስኪ ዛሬ ምን ተፈጠረ የሚለውን ነገር አብረን እናያለን ማለት ነው። በነገራችን ላይ እንግዲህ ሀና የጽናትን ቤትና ትዳር እየበጠበጠች ትገኛለች። ሴትዮዋ ምንድነው የሚያክለፈልፋት? አሟታል እንዴ ነገር። ለማንኛውም ካራክተሯ ነው፣ ግን እንደዛ አልነበረም የታሰበው። ሁሉንም ነገር እናስረዳችኋለን ብለው እነሱም ተቀምጠው ነበር። በዚህ መካከል ኪያ ደግሞ ለማን ነው የሚለውን ነገር ሲጠይቁ አረ ለማንም አይደለም እኛ ሰርፕራይዝ እናድርጋችሁ ብለን ነው ምናምን ብለው ነበረ። ግን ደግሞ የታቀደው ለኪያ ነበረ። ኪያም እንግዲህ ለሀና ነው ስትል አዎ፣ ምክንያቱም ጽናትና ኪራ በድጋሚ እንዳይጣሉ ስለተፈለገ። ለማንኛውም ደግሞ እንግዲህ ለኪያ ነው የተዘጋጀው ነገሩ። እንዴት በምን የሚለውን ነገር በሚቀጥለው እንዲያስረዳት በሚቀጥለው ይዘንላችሁ እንመጣለን ማለት ነው። ተጣልተው ቀሩ ወይስ ተመለሱ የሚለውን አብረን እናያለን። ፈታ እያላችሁ ማለት ነው።